የአትሮኑስ ቤተሰቦች እንዴት ናችሁ? ውዶቻችን እንደምታውቁት በአትሮኑስ ሳንነጋገር ያለፍናቸውን የታሪክና የፖለቲካ ጉዳዮችን የምናነሳበት፣ የሀገራችንን ታሪክ መልሰን የምንመረምርበት፣ ጀግኖቻችንን የምናስታውስበት መሰናዶ ነው። ከ72 ዓመታት በፊት በኢትዮጵያ አዲስ አበባ ከተማ አንድ ታላቅ ጸረ ቅኝ ግዛት ኢትዮጵያዊ አርበኛ ላይ የሞት ቅጣት ተፈጸመ። ስቅላት። አንዳንዴ የቅጣቱን ዙሪያ ገባ አጤንና እንዲያው ከዚህ ጀግና ጋር ለሀገር መቆምና አርበኝነትን ማብረው ተሰቅለው ይሆን እያልኩ አስባለሁ። ይህ ከ72 ዓመታት በፊት በስቅላት የተቀጣ ጀግና በላይ ዘለቀ ነው። ይህ የሞት ቅጣት ከነጻነት መመለስ በኋላ በአርበኞች ላይ የተሰነዘረው ብትር ሁነኛ ማሳያ መሆኑንም አምናለሁ። እናም ጥር 30 ዙሩ በመጣ ቁጥር የዚህን ጀግና አርበኛ መሰቀል እንድናስብ፣ ከዚህም ስተት እንድንማር፣ ለኢትዮጵያችን የተከፈለውንም ዋጋ እንድናስታውስ ሐሳብ ለማቅረብ ያክል ዛሬ በላይ ዘለቀ ከልደት እስከ ስቅላት ድረስ ያደረገውን የህይወት ጉዞ ለመቃኘት ፈልገናል። ስለዚህ ሐምሌ 1 1972 ደራሲ ስብሐት ለአብ ገብረ እግዚአብሔር በየካቲት መጽሔት 3ኛ ዓመት ቁጥር 7 እትም ላይ ያሰፈረውን ውብ ተረክ እናቀርብላችኋለን። ዝግጅቶቻችንን ላይክና ሼር፣ ቻናላችንንም ሰብስክራይብ ስለምታደርጉ እናመሰግናለን። ይህንን የስብሐት ለአብ ገብረ እግዚአብሔርን በላይ ዘለቀን የተመለከተ ተረክ የሚያቀርብልን የርዕዮት የዘውተር ተባባሪ የሆነው ተዋናይ ሱራፌል ተካ ነው። ሱራፌልም በእናንተ በተወደዳችሁ ታዳሚዎቻችን ስም ምስጋናችን ይድረሰው። አትሮኑስ ይቀጥላል። ከታሪክ ማህደር ጀግናው በላይ ዘለቀ ከስብሐት ገብረ እግዚአብሔር። ፊታውራሪ ተሻለ ዓለሙ የ74 ዓመት አዛውንት ናቸው። እኔና በላይ ዘለቀ የወንድማማች ልጆች ነን አሉኝ። በእድሜ 4 ዓመት እበልጠዋለሁ። እንግዲህ ደጃዝማች በላይ ዘለቀ ይህን ጊዜ 70 ዓመታቸው ነበር ማለት ነው። የተወለዱት በ1902 ዓመተ ምህረት ነው ማለት ነው። ፊታውራሪ ተሰማ ላቀው 67 ዓመታቸው ነው። የበላይ ዘለቀ ያባቱ ትንሽ ወንድም ነኝ አሉኝ። ፊታውራሪ ቀለሙ ወርቅ ማዘንጊያ 62 ዓመታቸው ነው። የደጃዝማች በላይ ዘለቀ ዋና ጸሐፊ ነበሩ። የሚከተለውን ታሪክ የነገሩኝ እነዚህ 3 አዛውንቶች ናቸው። በላይ ዘለቀና ወንድሞቹ። ዘለቀ ላቀው ወይም የበላይ ዘለቀ አባት የልጅ ኢያሱ አንጋች ነበሩ። ልጅ ኢያሱ ሲገለበጡ ዘለቀ ላቀው ወደ ሚስታቸው አገር ወደ ጫቀታ ሄደው ልጆቻቸውን ይዘው ወደ አገራቸው ወደ ለምጨን ወይም ደግሞ ቢቸና ወረዳ ተሻገሩ። ቢቸና ጎጃም ውስጥ፣ ጫቃታ ወሎ ውስጥ ከአባይ ወንዝ ማዶ ለማዶ ናቸው። ይገበያያሉም ይጋባሉም። በ1916 ዓመተ ምህረት ማለት በላይ ዘለቀ የ14 ዓመት ልጅ ሳለ ፊታውራሪ እምቢያለ የተባለ የራስ ኃይሉ ሌባ አዳኝ ወይም ጸጥታ አስከባሪ ዘለቀ ላቀውን ከበባቸው። ዘለቀ ላቀው እጄን አልሰጥም ስላሉ ተኩስ ተከፈተ። ዘለቀ ላቀውና አብረዋቸው የነበሩ ዓለሙ መርሻ የተባሉ ወንድማቸው ከ10 ሰው በላይ ገለው ብዙ ሰው አቆሰሉ። እኛ ልጆች ተኩሱ ካባራ በኋላ ተየጫቃው ብንመለስ ሁለቱም ሙተዋል። የዘለቀ ላቀው ሬሳ ቤቱ በራፍ ላይ ተሰቅሏል አሉ ፊታውራሪ ተሻለ ዓለሙ። እንግዲህ በላይ ዘለቀና ተሻለ ዓለሙ እኩል አባቶቻቸውን አጡ። አብረው የሐዘን ጽዋ ቀመሱ። እኩል በቀለን እያሰላሰሉ አደጉ። በኋላም አብረው ጠላትን ተዋጉ። ዘለቀ ላቀው ሲሞቱ
ልጆቻቸው ወደ እናታቸው አገር ወደ ጫቃታ ተመለሱ። በላይ ዘለቀ የአባቱን ደም ለመመለስ ተኩስ እየተማረ አደገና የአባቱን ናስ ማሰር ወይም ባለ ነሐስ ማሰሪያ ውጅግራ ጠመንጃ ይዞ ወደ አባቱ አገር ወደ ለምጨን ቢቸና ተሻገረ። አባቶቻቸው የተገደሉባቸው ጎረምሶች ዳኝነት እንዳይሹ ዳኛው ራስ ኃይሉ ሆኑባቸው። የቀራቸው ምርጫ በቀል ሆነ። መሳሪያ እየገዙ እየተዘጋጁ ለምጨን ቀንጦ ማርያምን እያረሱ ቀን ይጠብቁ ጀመር። እንዲህ ሲል ጥልያን መጣ። በ28 ሚያዝያ ወይም ሚያዝያ ወር 1928 ዓመተ ምህረት ለቀኛዝማች መሸሻ ጥልያን መሳሪያ ባየር አወረደላቸው። ለጥልያን ግቡ ብለው ሰበካ ያዙ። በረንታ ወረዳ ወይም ቢቸና አውራጃ ደረሱ። የዱሃ ከተማ ሰፍረው ሕዝቡን መሳሪያ እየነጠቁት ጥልያንን እንዳይወጋ ጥልያን ደግ መንግሥት ነውና እንገዛለት እያሉ ይሰብካሉ። እንዲሾማቸው ማለት ነው። በላይ ዘለቀ ግን እዋጋለሁ እንዋጋ እያለ እኛን ወንድሞችን አነሳሳን አሉ ፊት አውራሪ ተሻለ ዓለሙ። ቀሰቀሰን። ከ30 እስከ 50 የምንደርስ የአንድ አያት ልጆች፣ የገልገል ቂልጡ ልጆች ታጥቀን ተነሳን። ከቀኛዝማች በላይ መሸሻ ሰዎች መሳሪያ እየነጠቅን በረሃ ገባን። ጦር ሲያሳድደን ስንሸሽ፣ ቤት ሲያቃጥልብን ከኋላው ወይም ከጎኑ በድንገት እየመታ ነው መሳሪያ ነጥቀን ስናመልጥ፣ እንዲህ ስንል አንድ ቀን የማናልፈው ጉዳይ መጣ። ግንባር መግጠም ግድ ሆነ። ጠላት መሻሻ አሳጣና። የዛሬን ጦር ማን ይምራው አለን ልጅ በላይ። እንግዲህ አንተኑ መርጠናል እስተ መጨረሻው አለው። እኛም ሁላችሁም ወንድማማች ናችሁ አልኳቸው ፊት አውራሪ ተሻለን። በላይ ዘለቀን እርስዎ እንኳን በ4 ዓመት ተበልጠዋለሁ ብለዋል። እንዲያው በምኑ ነው አለቃችሁ እንዲሆን የመረጣችሁት? እንዴ በደግነቱ፣ በጀግንነቱ፣ ጠባየ መልካም በመሆኑ ለእኔ የቅርቢ ብሎ ለሌላው ስለሚያዝን። ያን ጊዜ 1928 ዓመተ ምህረት ልጅ በላይ 3 ወልደዋል። ልጅ ተሻለ ግን ገና በታኅሳስ ነው ያገቡ። ወይዘሮ ድንቅነሽ ኃይሉ ወይም የራስ ኃይሉ ልጅ ጥልያን ሾሟቸው። የለምጨን ጉል ተገዢ ሆነው ሄዱ። ሕዝቡን መሳሪያ አግባ ብለው አሰባሰቡ። በላይ ዘለቀና ወንድሞቹ በድንገት ገብተው መሳሪያዎቹን ነጥቀው ሴትዮዋን ሳይጎዱ ሳያጎሳቁሉ ወደ መጡበት መልሰው ላኳቸው። የነጠቋቸውን መሳሪያ 35 ያህል ጠመንጃ ዋሻ ደበቁት። ለራሳቸው በቂ መሳሪያ ይዘዋላ። ከዚህ በኋላ ከደብረ ማርቆስ ጥልያን እያዘዘ በላይ ዘለቀን ያሳድነው ጀመር። ከ28 ዓመተ ምህረት ሚያዝያ እስከ 29 ግንቦት ድረስ ሁናቴው ተመሳሳይና ተደጋጋሚ ነበር። ጦር ይመጣል፣ ያስሳል፣ እነ በላይ ዘለቀ ይሸሻሉ። ከኋላ ቀስ ብለው መጥተው ጥቂቱን ገድለው መሳሪያ ነጥቀው እለም መሳሪያ በየዋሻው ያከማቻሉ። እንደዚህ ብዙ አሰሳ ተሞከረ። በአንዱ አሰሳ የበላይ ዘለቀ ቤትና የለምጨን ቤቶች በሙሉ ተቃጠሉ። ከብቱም ተዘረፈ። ጠላት ለምጨንን 3 ጊዜ ነው ያቃጠለው። እስከ 29 ታኅሳስ ድረስ አሰሳው የሚካሄደው በባንዳ ነበር። በታኅሳስ 8 ቀንና 1929 ግብጣን ደበቡ የተባለ ጥልያን ቢቸና ገባ ሲሉን ከዲማ ገስግሰን ቢቸና አደጋ ልንጥል ስንል ካህናት ጽላት ይዘው ስዕል መስቀል ይዘው አገሩንና ታቦቱን ያቃጥልብናልና አትውጉት፣ እሱን እኛ ተመለስ እንለዋለን ብለው መለሱን። ግብጣን ደበቡም በላይ ዘለቀ መጣብህ ቢሉት ወደ ማርቆስ ተመለሰ። በየካቲት 29 ጥልያን አገሩን አስነስቶ ወረረን። ከያውራጃው ባንዳ አስከተተ። ጦሩ ሲመጣባቸው እነ በላይ ዘለቀ ሸሹ። አጥቷቸው ሲመለስ እያደፈጡ በጎና አደጋ እየጣሉ ብዙ መሳሪያ ነጠቁት። የግንቦት ዕርገት ዕለት በ29 ነበር የዋለ። ጥልያን ራሱ መጣ። የበላይ ዘለቀን ዘመዶች ከለምጨን ሰብስበው እየደበደቡ ወደ አርበኞቹ እንዲመሯቸው አስገደዷቸው። ጦሩ ሲመጣ አሳለፍ ነው። ከጎና አደጋ ጣልንበት። በላይ ዘለቀ አንዱን ትሊንት ይገደለው።
ኮረኔሉን አቆሰለው። ብዙ ባንዳዎች ሞቱ። ታስሮ እየተደበደበ ሲመራ የነበረው አዛዥ ቢያዝን ዱብዳ የተባለው የበላይ ዘለቀ ወንድም ቆሰለ። በሰኔ 29 1929 ጠላት በቅንቧት፣ በደጀን፣ በጉበያ፣ በሸበል፣ በበረንታ የነበረውን ደንበኛ በሙሉ አስከተተ። ደንበኛ የሚባለው የመንግሥት የደንብ ብረት የያዘ ነፍጠኛ ነው። ቀኛዝማች ሰማ ነገዋ አዝማች ሆኑ። ይህን ሁሉ አስከትቶ አባይ ወረደና አቧራ ጊዮርጊስ ሰፈረ። ሐሳቡ እነ በላይ ዘለቀ ወደ ጫቀታ እንዳይሻገሩ በሩን ለመዝጋት ነበር። እንውጋው አለ በላይ ዘለቀ። አረ ጦሩ በጣም ብዙ ነው አንችለው አሉት ሌሎቹ። ግድ የላችሁ፣ ጦር በየመንደሩ ይመራል። አዝማቹ ላይ ሌሊት አደጋ እንጣልበት። እነ በላይ ዘለቀ ቀኛዝማች ሰማ ነገዋ ያደረበትን በሌሊት ከበቡት። ሲነጋ ሰማ ነገዋን ከነ ወንድሞቹ ደመሰሱት። ጦሩ በሙሉ እጁን ሰጠ። መሳሪያውንና በቅሎውን አስረከበ። ድል አድራጊዎች መሳሪያውን ዋሻ ውስጥ ደበቁት። በቅሎዎቹን ወደ ጫቃታ ልከው በጥይት ለወጧቸው። ይሄ የሆነው ሰኔ 10 ነበር። ሰኔ 12 በሮብል ላይ ደበድበን ጀመር። በረንታ ጎይ ጊዮርጊስን 12 ሰው ሞተብን። ፊታውራሪ ይልማ ሞገስ የጣሊያን የጦር እንደራሲ ሆኖ ከማርቆስ ተልኮ መጥቶ ዲማ አጠገብ ገድ ወንዝ ዋሻ ውስጥ እንዳሉ ከበባቸው። ወጥተው ገጠሙት፣ ድል ነሱት። ብዙ ሰው ሞተበት፣ እሱ ግን አመለጠ። ነበላይ ዘለቀ 60 ያህል ምንሽርና አልቬን ማረኩ። ምንሽርና አልቬን ሲያገኙ የመጀመሪያ ጊዜያቸው ነበር። እስካሁን ግን ሲዋጉ በናስ ማሰር፣ በወጅግራ፣ በለበን ብቻ ነበር። ድፍን አብሌን ተከበን ይኸው ለምጨን አንዱ ዋሻ ገብተን ተደበቅን። እኛን ሲያጣን ጊዜ የጎይ ጊዮርጊስንና የአካባቢውን ሕዝብ ጎይ ላይ ሰብስቦ በላይ ዘለቀን ካላመጣችሁ ብሎ በመትረየስ ፈጃቸው። በላይ ዘለቀ የቶክስ ዕለት ሞቶ ተቀብሯል ተብሎ ለጣሊያኖች ተነገራቸው። ሰው ሰደው መቃብሩን ቢያስመረምሩት ሴት ሆና ተገኘች። አንዱ አሳባቂ በላይ ዘለቀ ወደ ነፍሴ ወይም ሞጣ አውራጃ ነው የሄደው ብሎ ለጣሊያኖች ጠቆመላቸው። የጣሊያን ጦር ወደ ነፍሴ ዘመተ። የነፍሴና የጉንቻ ሕዝብ ገጠመውና ጨረሰው። አንድ ጣሊያን ብቻ መለጠ። በላይ ዘለቀና ሀገሬው እስከ ነሐሴ 1929 ድረስ የበላይ ዘለቀ ተከታዮች ከ60 እስከ 50 የሚደርሱት ወንድሞቹ ብቻ ነበሩ። ነሐሴ ጊዮርጊስ በላይ ዘለቀ በረንታ ላይ አዋጅ አስነገረ። እኛን ምሰሉ፣ እርዱን፣ አለያ ግን ይህ የጦር ሜዳ ነውና እንዳትጎዱ ሂዱ፣ ልቀቁ። እናርጅና ውጋ ወይም ደብረ ወርቅ ወረዳ በረንታና ሸበል ጉበያ ደጀን አጠገብ እነማይ ቢቸና አውራጃ ይህ ሁሉ አመነ፣ ተባበረን። ከህዳር ማርያም 1930 እስከ መጋቢት ጠላት ግን ውድሚትን፣ አዋልን፣ ቅንቧትን፣ ሊበንን፣ ማናት ደግሞ ባሶን፣ አነድን፣ ደጀንን እነዚህን ያዝን። በየካቲት ትልንቲ ከጨቃታ ዘመተብን። አባይ ደረሰ፣ አገድ ነው። ብዙ ውጊያ ተደረገ። 80 ብረት ከነሰው ማረክን፣ መለስ ነው። ወደ ደጀን ተመለስን። ከሸዋ ሲዘምትብን አባይ ላይ አገድ ነው። ወርት 15 ቀን ተዋጋ ነው። 3 መኪናዎች ሰበርን። ውስጣቸው የነበሩ ጣሊያኖች ሞቱ። ጣሊያን ኃይሉን አጠናክሮ በደጀን በኩል ከሸዋ መጣብን። 12 በጦሎኔጅ በጄኔራል ማሊን አዝማችነት መጣ። መጋቢት 19 ቀን 1930 ውጊያው ማለዳ የጀመረ በ11 ተኩል አበቃ።
መትረየስና መድፍ ከታች ፈረሰኛ በሻምላ ወይ በጎራዴ ተጨምሮበት ከላይ ሮብላ አረ ስንቱ ወንድሞቻችን አለቁ። የጦር አዝማች የነበረው የበላይ ዘለቀ ወንድም ደጃዝማች ታደሰ ላቀው ወደቀ። ተሰማ ላቀው ቆስሎ አመለጠ። 300 ያህል አለቅን። የተቀረነውን ጨለማ ገላገለን። ጠላት ጥሶን ማርቆስ ገባ። እኛ ወደ በረሃችን ገባን። ሚያዝያ 4 1930 በረሃችን አፋፍ ላይ እንደደረስን ጠላት በ4 ረድፍ ቢቸና ገባ። ሚያዝያ 6 ጦሩን በ4 ማዕዘን አቀነባብሮ በረሃችንን በሙሉ ከበበው። በመካከሉ ደግሞ በግንባር እልፍ አእላፋት ጦር ይዞ ተሰለፈ። ባለው ኃይላችን ገጠም ነው። ሊያፍነን ሞከረ። በብዛቱ የቆላ ጫካ ነው። እሳት ለቀቅንበት። ይገርማል እኮ የቀን ነገር። ነፋሱ እሳቱን እያንቦገቦገ ወደ እነሱ ወሰደው። ብዙዎቹን እሳት በላቸው። ብዙዎቹ አመለጡ። የበላይ ዘለቀ ሚስት ወይዘሮ ሸክምቱ አለማየሁ በመትረየስ ሞቱ። እንደ ወንድ ለብሰው ነበር። ልጁ የሻሽ ወርቅ በላይ ተማረከች። የእናቷ እናትም ተማረኩ። ከዚህ በኋላ አባይን ተሻግረን ጫቃታ ገባን። ያጌ ከተማ ገዛው ስብስብ የተባለ የጥላን ደራሲ ገድለን አገሩን አቃጥለን የጎበዝ አለቃ ሾምን። የታወራሪና ቀኝ አዝማች እያሉ ልጅ በላይ ሾመው ተመልሰን ወደ ለምጨን በረሃችን ገባን። ክረምቱን ከረምን። ያን ጊዜ ወንዞች ስለሚሞሉ እነ በላይ ዘለቀም ያርሳሉ፣ ጣሊያንም በየካምቦው ይከርማል። በህዳር 7931 ጣሊያን የዴንሳ ማኑኤልን ክልክል ሸምበቆ ሊቆርጥ እንግዲህ ሰፈር ሊሰራበት መሆኑ ነው ይመጣል ማለትን ሰሙ። አርበኞቹ ደፈጣ አድርገው መሽገው አደሩ። ማለዳ ሲመጣ ገጠሙት። ብዙ ባንዳ ገደልን፣ ብዙ መሳሪያ ማረክን። ጣሊያኑ ሁሉ አመለጠ። በሦስተኛ ቀኑ ለምጨን ዋስዳ በሚባል ቀበሌ ኮሎኔል አጎርኔ አጉስቶ የተባለ ጣሊያን 2 መድፍ ጠምዶ ገጠማቸው። ሰቀላ ገብርኤልን አቃጠለ። ከሁለቱም በኩል ብዙ ሰው አለቀ። በ9 ሰዓት ኮሎኔሉ ድል ሆኖ ወደ ካምቦ ተመለሰ። ያው ሁሉ ሲሆን ለምጨን ውስጥ ፊላው በሚባል ቦታ ላይ ከተምን። ከዚያ እየወጣን ነው እንግዲህ ጦርነት የምናደርግ። ፊላው ነበር ዋና ምሽጋችን። ከ30 እስከ 33 ዓመተ ምህረት ድል ሆነን አናውቅም። ሰኔ 1931 እነ በላይ ዘለቀ ወደ ማርቆስ ልንዘምት ነው ክተት ብለው አወጁ። ጦሩ ከተተ። መነሻቸውን ወደ ደብረ ማርቆስ አስመስለው ሌሊት አባይን ተሻግረው ወደ ጫቃታ ገቡ። ሲነጋ ዶጋው ደርሰዋል። ኃይሌ ሮባ የተባለ የጣሊያን እንደራሲ ያጌ ላይ ገጠመን። ተሸንፎ ሸሸ፣ አመለጠ። ከተማውን አቃጠልን። ሽቅብ ወደ ወጊዲ አፋፍ ቀጠልን። በማግስቱ ወጊዲ ላይ ያለውን ካምቦ ወይም ምሽግ በቦምብና በሳት አቃጠል ነው። ያልተተኮሰበት አዳዲስ አልቬንና ምንሽር በጭነት ወሰድን። የኛ ሰው እየገባ 4-5 ምንሽር አንግቶ አንዱን የደስደስ ወደ ላይ እየተኮሰ ወጣ። አገሩን ሹምሽር አረግንበት። ወደ ፊላው ተመለስን። ይህን ጊዜ ባንዳዎች የነበላይ ዘለቀ ይዞታ የሆነውን አገር መልሰው ለማሳመን ጥረት ያደርጉ ጀመር። በድለንታ መጀመራቸውን የሚገልጽ ደብዳቤ ለበላይ ዘለቀ ከታማኞቹ ደረሰው። ነበላይ ዘለቀም በፍጥነት ሄደው ባንዳዎቹን ከድለንታ አስወጧቸው። እስከ ደብረ ማርቆስ ድረስ አባረሯቸው። በከተማው ዳር ቤቶች ተቃጠሉ። ኦ ሮማ ተቃጠለች አለ ጣሊያን ሲዘብት። እነበላይ ዘለቀ ይዞታቸውን ከባንዳ ለማጽዳት አገሩን እያሰሱ ደብረ ወርቅ አካባቢ ደረሱ። ሰኔ 1 ቀን 1932 በዚህን ጊዜ እንዳጋጣሚ ጣሊያን ከደብረ ወርቅ ብዙ ጓዝና መሳሪያ ወይም ስንቅና ትጥቅ ይዞ ወደ ቢቸና ይጓዛል።
እነ በላይ ዘለቀ ይህን አላወቁም። ማለዳ እንደተነሱ ጅብ ሲያዩ ጊዜ ብዙዎች ተኮሱበት። የተኩሱን ሩምታ ወደ ቢቼና የሚጓዘው ጣሊያን ሰማውና ቃፊር ቢልክ እነ በላይ ዘለቀ ናቸው፣ አዙርን ወጋቸዋለን አለ። ጦሩ ወደ አርበኞቹ በኩል ሲሄድ ያዛዡ በቅሎ 3 ጊዜ ጣላቸው። አጠገቡ ያሉት ባንዳዎች መልኪው መጥፎ ነውና ዛሬ ጦርነት ባናደርግ ይሻላል አሉት። እሱ ግን በቅሎይቱን ገረፋት። ለቅጣት ጥይት ጫነባትና በሌላ በቅሎ ተቀመጠ። አርበኞቹን አልፉሽ የተባለ ተራራ ላይ ገጠማቸው። ውጊያው ሲጀመር አርበኞቹ ተላይ በኩል፣ ጠላት ከታች በኩል ናቸው። በላይ ዘለቀ አርበኞቹን ጎበዝ፣ ጣሊያን ጥይቱን የሚያመጣ ተፋብሪካ ነው፣ እኛ ግን ገዝተን ነው። ስለዚህ ጥይት መለዋወጥ አያዋጣምና በጨበጣ እንግባበት አላቸውና በመጀመሪያ ዘሎ እየጮኸ ከጠላት መሃል ገባ። ይህ የደብረ ወርቅ ጦርነት ለኛ የመጨረሻው ትልቅ ውጊያ ነበር። ድል አደረግን። 9 የውሃ መትረየስ ወይም ከባድ በከብት የሚጫን ቁጥር የሌለው ቀላል መትረየስ ጥይትና ጠበንጃ ለማንሳት እስኪያቅተን 12 ባንዲራዎችም አብረን ማድረክን። 11ዱን ባንዲራ በላይ ዘለቀ በኋላ ለንጉሡ አስረከበ። አንዱ ባንዲራ አሁን የጎሳ ጊዮርጊስ ወይም ደብረ ወርቅ አጠገብ ይገኛል። የደብረ ወርቁ ጦርነት የተደረገው ሰኔ 1 ቀን 1932 ዓመተ ምህረት ነበር። በበነጋው 12 የሮብላ መጥቶ የተዋጋንበትን አካባቢ ደበደበው። እኛ ግን ያን ጊዜ ፊላው ምሽጋችን ገብተናል። በላያችን አልፏል እኮ ታዲያ። በላይ ዘለቀ ጊዮርጊስ ያውቃል አይዟችሁ አለን። እንዳትነቃነቁ፣ ሰውም በቅሎም ባለበት ቀጥ ብሎ ቆመ። የሮብላው በሙሉ አልፎን ሄደ። ክረምቱን አርበኞቹ በፊላው ምሽጋቸው ከረሙ። ታኅሳስ 1933 አርበኞቹ የቢቸናውን ካምቦ ወይም ምሽግ ለመክበብ ሲዘጋጁ ራስ ኃይሉ በላይ ዘለቀን መጥቼ ላነጋግር ብለው ላኩበት። እሺ፣ ግን ከጠላት ጋር የነበረ ባንዳ እንዳይከተሉ፣ ፎቶን ሽም እንዳይመጣብኝ ብሎ ላከባቸው። ሰቀላ ገብርኤል ድረስ መጥተው አነጋገሩት። መቼም ከተዋጋችሁ ሀገሩም ይጠፋል፣ ጣሊያንም እኔን ላያምነኝ ነው። ካልወጋሁ ግን ራሱ ሀገሩን ይለቃል። እሺ ይሁን፣ ጃንሆይም መጥተዋል አሉት። እሱ ሲዞት የመጣው እንግሊዝ ያው ነጭ አይደለም አላቸው። አይሆንም አሉት። ተቀየመ፣ ግን መውጋቱን ተወ። ነጭ እዚህ ግድም እንዳላይ አላቸው ራስ ኃይሉን። እርሶንም እንዳልደፍሮት ቶሎ ይዘውልኝ ይውጡ። ሌሊቱን ተነስተው ሄዱ። ጣሊያንም ቢቸናን ለቆ ሄደ። ራስ ኃይሉ ደብረ ወርቅ ሲደርሱ ራስ ተመስገን ፈንታ ወግቶ ጓዛቸውን ዘረፋቸው። ብዙ ዲራም አገኘ። እሳቸው ግን አመለጡ። በላይ ዘለቀና ምቀኞቹ መጋቢት 1933 ዓመተ ምህረት ከበደ ተሰማ ደጃዝማች ወደ አገራቸው ለመመለስ መንገድ ላይ ከነበሩት ንጉሥ ተልከው መጡ። ከሳቸው ጋር የነበረው ጄኔራል ሳንፎርድ በላይ ዘለቀን ለመጨበጥ እጁን ቢዘረጋ በላይ ዘለቀ ለፈረንጅ እጄን አልሰጥም ብሎ እምቢ ያለው፣ ሌሎቹ በእኛ አገር ወንድ ልጅ እጁን አይሰጥም ብለው ሳንፎርድን አግባቡት። በኋላ ልጅ መርድ በንገሻና እንግሊዞች ወደ ደጀን መጡ። ወደ እነ በላይ ዘለቀ ላኩባቸው። ሄዱ። የደጀንን ምሽግ ለመስበር ተባበሩን ተባሉ። መድፍ ይዛችኋል፣ ኤሮብላ ይዛችኋል አላቸው በላይ ዘለቀ። አራልያዝንም ግን መክበብ ይበቃል አሉት። አይበቃም
አላቸው። ከዚህ በፊት ወርት 15 ቀን ሙሉ ሞከረን፣ ብዙ ወንድሞች አልቋል። መድፍና አይሮብላ አምጡና ምቱት፣ ሌላውን ለእኛ ተውልን፣ አለዚያ ግን እኔ ወንድሞችን በከንቱ አላስፈጅም። ሳይስማሙ ተለያዩ። ንጉሡ ደብረ ማርቆስ ሲገቡ 44,000 የበላይ ዘለቀ ሰራዊት በፊታቸው በሰልፍ አለፈ። ያውም በአንድ ቀን ጥሪ የደረሰው ነው እንጂ ሰራዊቱ በሙሉ አይደለም። በላይ ዘለቀ እንግዲህ በሰላም አርሼ እበላለሁ ብሎ ንጉሡን አገሩንም ሰራዊቱንም ይረከቡኝ አላቸው። የሰላም ጊዜ ሥራ አለ፣ አገርንም ማስተዳደር አለ አሉት። እኔ ተራ ሰው ነኝ። ሐረግ የሚቆጥሩት ሰዎች አያስሩኝም፣ ሐረግ የሚቆጥሩት ሰዎች አያሰሩኝም፣ ከእርስዎ ጋር ያጣሉኛል አላቸው። እኛ የማንንም ወሬ አንሰማም፣ እንደ አባትህ ቁጠረን፣ እነዚህ ልጆቻችንም ወንድሞች ናቸው። ከዚህ ወዲያ ያለው የበላይ ዘለቀ ታሪክ እጅግ የሚያሳዝንና እጅግ የሚያሳፍር ስለሆነ በጣም አሳጥረዋለሁ። ከአንድ በኩል የሰማሁት ስለሆነም የሰዎችን ስም አልጠራም። ታሪክ ጸሐፊዎች ተመራምረው አጣርተው ሊጽፉት ይገባል። ንጉሡ ሹምሽር አደረጉ። በላይ ዘለቀ ከወንድሞቹ ጋር ሆኖ በኋላም ከአገሬው ጋር ሆኖ ጠላትን ተዋግቶ ነፃ ያወጣው ጠቅላይ ግዛት ለራስ ኃይሉ ተሰጠ። በላይ ዘለቀ ወደ አዲስ አበባ ተጠርቶ ደጃዝማች ተብሎ የቢቸና አውራጃ ገዥ ሆኖ ተሾመ። የቢቸና አውራጃ ገዥ ሆኖም ሊሰራ አልቻለም። ከደብረ ማርቆስ ትእዛዝ እየመጣ ወረዳዎቹ ሁሉ ቀድሞ ባንዳ የነበሩ ሰዎች ተሾሙባቸው። ብስጭት በዛበት በላይ ዘለቀ። ሊወጋን ነው እምቢ አለ እያሉ ማስወራት ጀመሩ። በቂ ካስወሩ በኋላ ከራያና ካዘቦ ጦር አዘመቱበት። ጎጃሜማ በላይ ዘለቀን ወይ ይወደዋል ወይ ይፈራዋል። በላይ ዘለቀና ወንድሞቹ ከጥቂት ታማኝ ተከታዮች ጋር ሆነው ወደ ሶማምባ ሸሹ። በላይ ዘለቀ ሸፈተ ተባለ። ሶማምባ ያለ 2 በር የላትም። ሁለቱንም በር ይዘው 25 ቀን ሌትና ቀን ተዋጉ። ምረነዋል፣ ልቀቁት ይምጣ የሚል መልእክት ከንጉሡ መጣ። ከሶማምባ ከወረዱ በኋላ ተከበቡና መሳሪያቸውን ተነጥቀው እንደ እስረኞች ወደ አዲስ አበባ ተወሰዱ። በላይ ዘለቀ ሞት ተፈረደበት። ንጉሡ ምሕረት አደረጉለትና ቅጣቱ ወደ እስራት ተለወጠለት። መስከረም 19 1936 ዓመተ ምህረት በላይ ዘለቀና ወንድሞቹ በያገሩ ተበትነው ታሰሩ። በላይ ዘለቀና ወንድሙ እጅጉ ዘለቀ ወሊሶ በበቀለ ወያ ጠባቂነት ታሰሩ። የበላይ ዘለቀ ምቀኞች አሁንም አላረፉለትም። በላይ ዘለቀ ከዳ፣ አመለጠ፣ ጠፋ እየተባለ ይወራ ጀመር። በቀለ ወያ ተያዘና ምን ቢሰጠን የለቀቀው ተባለ። ኧረ አልለቀቅኩትም አለ። በላይ ዘለቀንና እጅጉ ዘለቀን ወደ አዲስ አበባ መጧቸውና ከአንድ ሌላ ሰው ጋር አሰሯቸው። ያ ሰው እናምልጥ እያለ እነ በላይ ዘለቀን ይጎተጉታቸው ጀመር። አንድ ቀን ጠባቂዎቻችንን የኔ ወዳጆች ገዝተዋቸዋልና እናመልጥ፣ በእንዲህ ያለ ስፍራ እንግሊዞች መኪና ይዘው እየጠበቁን ናቸው አለ። ወንድሞቼ በየቦታው ተበታትነው ታስረው እኔ ማምለጥ ምን ያደርግልኛል አለ በላይ ዘለቀ። ፈራ እንዴ በላይ ዘለቀ አለው። እኔ የዘለቀ ልጅ በላይ ዘለቀ ወንድሙን ላከው። መኪናው ተባለበት ስፍራ መኖሩን ለማረጋገጥ ወንድምየው በተባለበት ስፍራ መኪናየ። እስረኞቹና ጠባቂዎቻቸው አብረው አመለጡ። በመኪናው ቦታ ሲደርሱ መኪናው የለም፣ እንግሊዝም የለም። ጠባቂዎቻቸው ከዚያ ሩጠው አጠገባቸው ከነበረው ጫካ ገቡና ደጋግመው ተኮሱ። ምልክት ነው። በላይ ዘለቀ ጠላቶቹ ወጥመድ ውስጥ መግባቱን አወቀ።
በላይ ዘለቀና እጅጉ ዘለቀ ከዚያ ሩጠው አመለጡ። ሰላሌ ደርሰው በቅሎ ለመከራየት ሲነጋገሩ ተከበቡ። በላይ ዘለቀ በጦር ፍርድ ቤት ሞት ተፈረደበት። ንጉሡ ፍርዱን አጸደቁ። ጥር 1937 በላይ ዘለቀ በስቅላት ሞተ። ዕድሜው 35 ዓመት ነበር። ጣሊያን በመድፍ በመትረየስ በኤሮፕላን ሊገድለው ያልቻለውን ጀግና በቅናት የተነሳሱ ምቀኞች የሸረቡት ገመድ ገደለው። ፊታውራሪ ተሻለ ዓለሙ 30 ዓመት ታስረው በለውጡ ተፈቱ። እናቴ በላይ ብላኛለች። በላይ ዘለቀ ፎቶ ተነስቶ አያውቅም። መልኩን ፊታውራሪ ተሻለ ዓለሙ እንዲህ ብለው ይገልጹታል። አፍንጫው ሰተት ብሎ ወርዶ ቅጠሉ ነፋ ነፋ ይላል። ከንፈሩ ከበድ ይላል። ጠጉሩ ክርኩም ጎፈሬ፣ ጺሙ ሙሉ ለስላሳ ረዥም፣ ጣቱ መልካም ወተት የተነከረ ነው የሚመስለው። እንዲሁ እግረ ቀጭን ነው። በላይ ዘለቀ ደጃዝማች ተብሎ ከአዲስ አበባ ወደ ደብረ ማርቆስ እንደተመለሰ ከባለሥልጣኖች ጋር ለመገናኘት ወደ ጠቅላይ ግዛቱ ጽሕፈት ቤት ሄዶ ዘበኞቹም አጋፋሪውም ሲያዩት ጊዜ ሸሽታቸውን ለቀቁ። ስሙና ግርማው ያን ያህል ያስፈራ ነበር። ከጽሕፈት ቤቱ ወጥቶ ወደሚያርፍበት ቤት ሲገባ ወሬው ከተማውን ከመቼው እንዳዳረሰው አይታወቅም። ማርቆስ ያለ ሰው ሁሉ እንጀራውን፣ ወጡን፣ ጠላውን፣ ጠጁን፣ አረቂውን እየያዘ መጣ። በላይ ዘለቀን ሕዝቡ ሲወደው ያን ያህል ነበር። ምግቡና መጠጡ ከመብዛቱ የተነሳ ሰዎች ወደ ውጭ ተላኩና ኃላፊ አግዳሚውን የራበህ ስንቅ የሌለህና ብላ በበላይ አምላክና ግባ እያሉ ጋበዙት። በበላይ ዘለቀ ሰራዊት ውስጥ መሪና ተከታይ አለቃና ጭፍራ ያለው በውጊያ ሰዓት ነው እንጂ በምግብ ሰዓት ሁሉም እኩል ነው። ለሰራዊቱ የሚበቃ ምግብ ከሌለ ያለው ተቆራርሶ ለሁሉም እኩል ይዳረሳል። ለበላይ ዘለቀም እኩል ይደርሰዋል። በላይ ዘለቀ ሞሰብ ሲቀርብለት ሁሉም በልቷል ይላል። አይ ዛሬ እጥረት አለ ካሉት እንግዲህ ያመልሱ እኔ አልበላም ይልና ጦሙን ያድራል። አንዳንድ ጊዜ ሁሉም ባይበላም ውሸታቸውን ሁሉም በልቷል ይሉና ያበሉታል። አንድ ጊዜ 2 ቀን ጦም አድረን በላይ ዘለቀ እንዲያው ዛሬ 3 ድርብ ወይም 2 ቁና ሽምብራ ላመጣልኝ ጠመንጃ ሰጣለሁ አለ። አንድ ገበሬ ሽምብራውን አመጣ፣ ጠመንጃውን ወሰደ። ሽምብራውን በልተን አደርን። በላይ ዘለቀ የገንዘብ ፍቅር የለበትም። እንዲያውም ብር በእጁ አያድርም። ራስጌ ያታርጉብኝ ይቀጠቅጠኛል ይላል። ያቃዠኛል ማለቱ ነው በጎጃምኛ። ንጉሡ ደብረ ማርቆስ የመጡ ጊዜ 12,000 ብር ሰጠውት ሄዱ። በላይ ዘለቀ ከማርቆስ ወደ ቢቸና ሲጓዝ አንዱ መጥቶ ቤቴ ተቃጠለ ሲል ገንዘብ ሲሰጠው፣ ሌላው መጥቶ ከብቴ ተዘረፈ ሲል ገንዘብ ሲሰጠው፣ እንዲህ ሲል ገና ቢቸና ሳይገባ 12,000 ብር አለቀ። ጊዮርጊስ ያውቃል ይላል በላይ ዘለቀ። በጊዮርጊስ በጣም ያምናል። ፍልሰታ ሲሆን ሁልጊዜ ሱባኤ ይገባል። እኔ ዘለቀ ልጅ ይላል ሲቆጣ። በምድር በሰማይ የሚያስጉዘው በላይ ነው የወንዶች ቁና ይላል ሲፎክር። በላይ ዘለቀ ተኩሶ አይስትም። ፍጥነቱ ደግሞ ሲደግንና ሲተኩስ እኩል ነው። ውጊያ ሊጀምር ሲል እኔ ሳልተኩስ እንዳትተኩሱ ብሎ ያዛል። አንዳንድ ጊዜ
በውጊያ ሰዓት እርስዎ እዚህ ይቆዩን ሲሉት ምን ይላል ቁጣ እየጀመረው። እርስዎ ከወደቁ መሪ የለንም እኮ ሲሉት ውይ እኔ አሮጌ ነፍጠኛ ነኝ ይልና ግንባር ይጋፈጣል። በላይ ዘለቀ ራሱ ሲዋጋ ገምባው የተባለው ጥሩምባው ይነፋል። ገምባው ባንዳን ያስበረግጋል፣ ጥልያንን ያበረከርካል። በላይ ዘለቀ የዘመኑን አስተሳሰብ በማወቁ ሕዝቡን ለማስተባበር ትልቅ ሰው ማስፈለጉን በመገንዘቡ እሱ ራሱ ግን ተራ ሰው በመሆኑ የነ ንጉሥ ተክለ ሃይማኖት ሐረግ ለሆኑት ለልጅ ኃይሉ በለው ደብዳቤ ጻፈላቸው። የደብዳቤው ሐሳብ ባጭሩ ሕዝቡን ለማስተባበር እርስዎ የበላይ ሆነው እኔን የጎበዝ አለቃ ይሹሙኝና ጠላትን እንቋቋመው። እኔው እዋጋለሁ፣ እርስዎ ወደ ጦር ግንባር መድረስ አይኖርብዎትም የሚል ነበር። ደጋግሞ ደብዳቤ ጻፈላቸው። ገጸ በረከት ምላከላቸው። ጠፈንጃ፣ ሽጉጥ፣ ዝናር ከነጥይቱ 300 ብርና ካባ። ልጅ ኃይሉ በለው ለደብዳቤዎቹ አንድ መልስ ሳይሰጡ አንድ ቀን አንድ የትዕዛዝ ደብዳቤ ላኩበት። ደብረ ወርቆች ገበያችንን ያላግባብ ቀረጡብን ብለዋልና ተንግዲህ ቆቅ የሰገረ ወፍ የበረረ እንዳይደርስባቸው የተወሰደውም ቀረጥ እንዲመለስላቸው። በላይ ዘለቀ ተናደደ። አብረውት የነበሩትን ጎበዝ እግዚአብሔር የወለደው ሰው አለ ሲል ጠየቀ። ዋ እግዚአብሔር ይፈጥራል እንጂ አይወልድም እኮ አሉት። ንጉሥስ? ዋ ንጉሡንም እግዚአብሔር ይቀበዋል እንጂ አይወልደውም እኮ ይፈጥረዋል እንደ ሌላው ሰው። እኔንም ፈጥሮኛል፣ ሊቀባኝ አይችልም። የእሱ ኃይል ካደረቦ የፈለጉትን ማድረግ ይችላሉ። ኧረ እንግዲያው ተዛሬ ጀምሮ ለማንም አልታጠቅም። ተመስገን ፈንታ የበላይ ዘለቀ የቅርብ ጓደኛው ነበር። አንድ ቀን ከጠላት በፊት ተመስገን ፈንታ በላይ ዘለቀን ሸዋ ሂደን ለትልቅ ሰው እንደር እንሾማለን፣ እንሸለማለን አለው። እኔ ሰው ሁኜ ለሰው አላድርም አለ በላይ ዘለቀ። ባንተ ተኩስ፣ ባንተ ወኔ፣ ባንድ አፍታ ትሾማለህ። ጀግንነት ደጃችን ድረስ ይመጣ እንደው ማን ያውቃል አለው በላይ ዘለቀ። ዓመታት አለፉ። ሞረድ እጀ ጠባብ ከአስመራ የሚመጣ ፈሾሌ ሱሪና ተመሳሳይ ኮት፣ ጥንግ ድርብ ጥበብ ኩታ፣ በቅሎ እንደ ተጫነች ጠበንጃ ከነሙሉ ዝናር ጥይት። በላይ ዘለቀ ይህን ሁሉ አዘጋጀና ተመስገን ፈንታን ጠርቶ ያ የጌታ ዳር ሄደን እንሸለማለን ያልከው ይኸውና ብሎ ሸለመው። በአርበኝነት ዘመን ጓደኛሞቹ አልተለያዩም። በላይ ዘለቀ መጀመሪያ ራስ ብሎ የሾመው ተመስገን ፈንታን ነበር። እኔንስ ራስ አልከኝ፣ አንተ ማን ልትባል ነው አለው ተመስገን ፈንታ። እኔንማ እናቴ እንደዚህ በላይ ብላኛለች አለ በላይ ዘለቀ።